ጤና ይስጥልኝ ተመልካቾቻችን። እስራኤል የፕሬዝዳንት ትራምፕን ባለ 15 ነጥብ የጋዛ ዕቅድ ማምሻውን በይፋ ውድቅ ማድረጓ ተነገረ። ለምን? በዝርዝር እንመለከታለን። ከሁለተኛው የዓለም ጦርነት በኋላ እጅግ የከፋ ከተባለው የፈረንሳይ ሰደድ እሳት ጋር በተገናኘ በመቶዎች የሚቆጠሩ ሰዎች መታሰራቸው ተነገረ። ሙሉ መረጃውን ይዘናል። አርጀንቲና ዛሬ ሐዘን ተቀምጣለች። ታዋቂውን የእግር ኳስ ተጫዋች ወደ ኋላ እንመለስበታለን። በላይ በቀለ ነኝ። አብራችሁን እንድትቆዩ ጋብዛለሁ። እስራኤል የፕሬዝዳንት ትራምፕን ባለ 15 ነጥብ የጋዛ ሰላም ዕቅድ ውድቅ አደረገች። የእስራኤል ጠቅላይ ሚኒስትር ቤንያሚን ኔታንያሁ የፍልስጤሙ ታጣቂ ቡድን ሐማስ ሙሉ በሙሉ ትጥቅ እስካልፈታ ጦራቸውን ከጋዛ እንደማያስወጡ በመግለጽ ፕሬዝዳንት ትራምፕ ያቀረቡትን የ15 ነጥብ የጋዛ ሰላም ዕቅድ ውድቅ አድርገዋል። ባለፈው ወር የተቋቋመው የፕሬዝዳንት ትራምፕ የሰላም ቦርድ ሐማስና ሌሎች በጋዛ የሚንቀሳቀሱ ታጣቂ ቡድኖች ሙሉ በሙሉ ትጥቅ እንዲፈቱ የሚያስችል ስምምነት ላይ መድረሱን ገልጧል። ሆኖም ሐማስ መሳሪያ የሚያስረክበው እስራኤል ማንኛውንም አይነት ጥቃት ስታቆምና ሰራዊቷን ከጋዛ ሙሉ በሙሉ ስታስወጣ ብቻ ነው ብለዋል። እስራኤል በጋዛ የመጀመሪያ ደረጃ የተኩስ ማቆም ስምምነት ብትደርስም በጋዛ የምታካሄደውን ዘመቻ አጠናክራ ቀጥላለች። ጠቅላይ ሚኒስትር ቤንያሚን ኔታንያሁ ዛሬ በተካሄደ የካቢኔ ስብሰባ እስራኤል የቀረበውን ባለ 15 ነጥብ ሰነድ ውድቅ ታደርጋለች ብለዋል። አክለውም የሀገሪቱ ጦር ሐማስ በትክክል ትጥቁን እስካልፈታም ከጋዛ ለቆ እንደማይወጣ ገልጸዋል። ፕሬዝዳንት ትራምፕ ሐማስ የጋዛን ትጥቅ የመፍታት ዕቅድ መቀበሉን ተከትሎ እርምጃውን ለዘላቂ ሰላምና ደህንነት የተወሰደ ታላቅ እርምጃ በማለት መግለጻቸው ይታወሳል። ሆኖም ኔታንያሁ እስራኤል ሰራዊቷን ከማስወጣቷ በፊት ሐማስ ትጥቁን እንዲፈታና ሂደቱም ለይስሙላ መሆን የለበትም ብለዋል። በቀጣይ ስለሚወሰዱ እርምጃዎች ከአሜሪካ ባለስልጣናት ጋር እየተነጋገሩ መሆናቸውን የጠቀሱት ጠቅላይ ሚኒስትሩ በአሜሪካ የቀረቡ ሐሳቦችን በጥንቃቄ እየተመለከትን ነው ብለዋል። የእስራኤል ምርጫ ጥቂት ወራት ብቻ በቀሩበት በዚህ ጊዜ ጠቅላይ ሚኒስትሩ ምንም አይነት የፖለቲካ መዛነፍ እንዳይፈጠር ጥረት መጀመራቸው ይነገራል። በካቢኔያቸው የሚገኙ የቀኝ ክንፍ አጋሮቻቸው የብሔራዊ ደህንነት ሚኒስትሩ ኢታማር ቤን ጋቪርን ጨምሮ የትራምፕን ረቂቅ ተቀባይነት የሌለው ሲሉ ውድቅ ያደረጉ ሲሆን አዲስ የካቢኔ ድምፅ እንዲሰጥና የጋዛው ዕቅድ እንዲሰረዝ ጥሪ አቅርበዋል። ይሄ አቋም ባለፈው መስከረም ይፋ ለተደረገው የትራምፕ የጋዛ ሰላም ዕቅድ ሌላ ተጨማሪ መሰናክል መሆኑ ተመልክቷል። የትራምፕ ባለ 15 ነጥብ ዕቅድ የስምምነቱን አፈጻጸም የሚከታተል የሰላም ቦርድ ማቋቋም፣ የሐማስን ትጥቅ መፍታት፣ የእስራኤል ወታደሮች መውጣትና የጋዛን መልሶ ግንባታ የሚያካትት ነው። በፈረንሳይ ከሁለተኛው የዓለም ጦርነት ወዲህ እጅግ የከፋ የተባለ የሰደድ እሳት መንስኤውና የመንግሥት እርምጃዎች አነጋጋሪ ሆነዋል። በዚህ ዓመት በፈረንሳይ የተቀሰቀሰውና ከሁለተኛው የዓለም ጦርነት ወዲህ ከፍተኛ ውድመት ያደረሰው የሰደድ እሳት መንስኤው ምንድን ነው የሚለው ጥያቄ በሀገሪቱ ሰፊ ትኩረት ስቧል። ለዚህ አደጋ ዋነኛው መንስኤ የሰው ልጅ የካርቦን ነዳጆችን በመጠቀሙ ምክንያት የሚከሰተውና እያደገ የመጣው የአየር ንብረት ለውጥ መሆኑ እንዳለ ሆኖ የፈረንሳይ መንግስት አብዛኞቹ አደጋዎች በሰው ሰራሽ ምክንያት የተከሰቱ መሆናቸውን በመጥቀስ ጥፋተኞችን ለመጠየቅ እንቅስቃሴ ጀምሯል። አሃዛዊ መረጃዎች እንደሚያመለክቱት ከ10 የፈረንሳይ የሰደድ እሳቶች የ9ኙ መነሻ የሰው ልጅ ድርጊት ነው። በአንጻሩ በዚህ በጋ ጊዜ ከ300,000 ሄክታር በላይ ደን በሰደድ እሳት ሲቃጠል መንግሥት ለአደጋው በቂ ዝግጅት አላደረገም የሚል ወቀሳም እየቀረበ ይገኛል። የፈረንሳይ የሀገር ውስጥ ጉዳይ ሚኒስቴር እንደገለጸው እሳቱን ሆን ብለው ወይም በቸልተኝነት አቃጥለዋል የተባሉ ከ400 በላይ ሰዎች በቁጥጥር ስር ውለዋል። ለአብነትም ባለፈው ወር በደቡብ ምስራቃዊ የቫር አካባቢ በ5 ቀናት ውስጥ 10 ጊዜ እሳት ሆን ብሎ ለኩሷል የተባለ
አንድ የ23 ዓመት ወጣት ተከሷል። ጥፋተኛ ሆኖ ከተገኘ እስከ 15 ዓመት የሚደርስ እስራትና የ150,000 ዩሮ የገንዘብ መቀጫ ይጠብቀዋል። ሲጋራ በመጣላቸው የጎዳና ተዳዳሪዎችና የከባድ ኦቲዝም ህመም ያለባቸው ሰዎች ሳይቀሩ ለእስራት መዳረጋቸው ይነገራል። እንደዚህ ባለው የድርቅ ወቅት እሳት ለመንደድ የሚያስፈልገው አንድ ተራ ላይተር ብቻ ነው ይላሉ የእሳት አደጋ መከላከያ ባለሙያዎች። መርማሪዎች እሳቱ ከጠፋ በኋላም የእሳቱን አቅጣጫ በመከተል መነሻውን ይፈልጋሉ። ሆን ተብሎ የተለኮሰ ከሆነ ጥፋተኛው በርካታ መሳሪያዎችን ሊጠቀም ስለሚችል የጣት አሻራ ወይም የዲኤንኤ መረጃ የማግኘት ዕድሉ ሰፊ ነው። የፈረንሳይ ፕሬዝዳንት ኢማኑኤል ማክሮን የዘመኑን የሰደድ እሳት ሙሉ በሙሉ ታይቶ የማይታወቅ ሲሉ ገልጸዋል። የፓሪስ ዩኒቨርሲቲ የሥነ አእምሮና ሱሰኝነት ባህሪ ፕሮፌሰር ሚሼል ለዋይ እሳት የሚያነዱ ሰዎችን በሦስት ይከፍሏቸዋል። ቸልተኝነት፣ ለጥቅም ሲሉ የሚያደርጉ እንዲሁም ደግሞ እሳት የማቃጠል የአእምሮ ህመም ወይም ሱስ ያለባቸው። እሳት የማቃጠል የአእምሮ ህመም ያለበት ሰው ፓይሮማኒያክ ይባላል። ገንዘብ አያገኝበትም፣ የበቀል ስሜት የለውም፣ ነገር ግን እሳቱን ይወደዋል ይላሉ ፕሮፌሰሩ። የታዋቂው የእግር ኳስ ተጫዋች የሊዮኔል ሜሲ አባት ጆርጅ ሜሲ ከዚህ ዓለም በሞት ተለዩ። የኢንተር ሚያሚና የአርጀንቲና ብሔራዊ ቡድን አጥቂ ሊዮኔል ሜሲ አባት ጆርጅ ሜሲ በ68 ዓመታቸው በማዕከላዊ አርጀንቲና ከተማ ሮዛሪዮ በሚገኝ ሆስፒታል ከዚህ ዓለም በሞት ተለይተዋል። በሮዛሪዮ የሚገኘው ክለብ አትሌቲኮ ኒዌልስ በማኅበራዊ ገጹ ባወጣው መግለጫም ጆርጅ ሜሲ ባደረባቸው ህመም ሕክምና ሲከታተሉ መቆየታቸውን ገልጾ የህልፈተ ሕይወታቸውን ዜና ይፋ አድርጓል። ክለቡ ባወጣው የሐዘን መግለጫም ጆርጅ ሜሲ ከባለቤታቸው ሴሊያ ኩቺቲኒ ጋር በመሆን በጽናት በራዕይና በፍቅር ታላቁን ተጫዋች ያነጹና የደገፉ ጠንካራ መሠረት ናቸው ሲል ገልጿቸዋል። አባት ጆርጅ ሜሲ ባለቤታቸውን ሴሊያ ኩቺቲኒን ጨምሮ 4 ልጆቻቸውን ሊዮኔልን እንዲሁም ደግሞ ታላላቅ ወንድሞቹን ሮድሪጎንና ማቲያስን እንዲሁም ታናሽ እህቱን ማሪያ ሶልን ትተው አልፈዋል። ሊዮኔል ሜሲ በዘንድሮ የዓለም ዋንጫ ለአርጀንቲና ተሰልፎ በበላይነት ያጠናቀቀ ሲሆን ቡድኑ ከአልጄሪያ ጋር ባካሄደው የመጀመሪያ ጨዋታ ካስቆጠራቸው 3 ግቦች የመጀመሪያዋን ካገባ በኋላ ከፍተኛ ስሜት ውስጥ እንደነበር ይታወሳል። ሜሲ ከጨዋታው በኋላ በሰጠው አስተያየት ያለቀስኩት ከስፖርት ጋር ባልተያያዘ ምክንያት ነበር ብሏል። በወቅቱ የወጡ የመገናኛ ብዙሃን ዘገቦች ሜሲ በዓለም ዋንጫው ጨዋታዎች በተደጋጋሚ ያለቅስ የነበረው አንድም በአባቱ መታመም እንደሆነም አመልክተዋል። ጆርጅ ሜሲ የኬሚካል ባለሙያና ብረት የማቅለጥ ሥራ ላይ ተሰማርተው ነበር። በአንድ ወቅት ኒዌልስ የተባለ ክለብ የመሃል ተጫዋች ሆነው ሲያገለግሉ ከቆዩ በኋላም የብሔራዊ ውትድርና አገልግሎታቸውን ለማጠናቀቅ ሲሉ ኳስ እንዳቆሙ ይነገራል። በሦስተኛ ልጃቸው የእግር ኳስ ሕይወት ወሳኝ ሚና ተጫውተዋል። ማናጀሩ ሆነው ከመስራት አንስቶ ገንዘብና ንግዱን እስከ ማስተዳደር የሊዮኔል ሜሲ ቀኝ እጅ ነበሩ ይላሉ የቅርብ ሰዎች። አባቴ ሁሌም ከጎኔ ነው፣ ያለ እርሱ 2 እርምጃ መጓዝ አልችልም ብሏል ሜሲ በአንድ ወቅት ስለ አባቱ ለጋዜጠኞች በሰጠው አስተያየት። ሜሲ የተጫወተባቸው ባርሴሎናና ሌሎች ክለቦች የደቡብ አሜሪካ እግር ኳስ ማኅበርና የአርጀንቲና እግር ኳስ ፌዴሬሽን ለሜሲና ቤተሰቡ የሐዘን መግለጫም ልከዋል።